I said the hip, the hop, the hippin'. Very good. Hey, very good. Hey, very good. Karra kore shammake. ሰላም ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ እንደምን ቆያችሁ ዛሬም ተመልሻለሁ በዛሬ ቪዲዮቻችንን በጣም ምርጥ ቪዲዮዎች እናያለን ዛሬ ከመጣው 4 ቀን አልፎኛል ትንሽ ጠፋ ብያለሁ በሁለቱም ቻናል ላይ በጣም የሆነ ችግር ስላጋጠመን በጣም የቅርብ ጓደኛ ሳይል ወንድም ብዬ ብል ይሻለኛል ስለሞተ ነው የጠፋሁት በነገራችን ላይ በልጅ አትፈተን የሚባል ተረትን በተግባር ያየውበት ወይ ደግሞ ስጋ ለብሶ የተመለከትኩበት ስለሆነ የእውነት ልጅ የወለዳችሁ ምናልባት ልትረዱ ትችላላችሁ ለዛስ ሆስፒታል ተኝቶ ነበር ያለው የልጁ መሞት ደግሞ እንዳይነገረው እሱ ታማሚ ስለሆነ ደግሞ በዛ ላይ የልብ በሽተኛ ነበር ልቡን ያመው ነበር ልጁ ሞታ እሱ ከሆስፒታል ወጥቶ ልጁ በተቀበረችበት በሳምንቱ እሱ ደግሞ ሞተ ተቀበረ ማለት ነውና ይሄ ስላችሁ የልጁ ሞት አልሰማም ሆስፒታል ታሞ ነበር ያው ከልጁ ጋር እኩል ሄዱ ማለት ይቻላል በጣም ማለት በኔ እድሜ ያለው የአብረን ያደግን ከጩጭ ጀምረን አብረን ያደግን ነበር ለዛ ነው የጠፋሁት በጣም ያሳዝናል የእውነት ለመናገር ለቤተሰቦች ለወዳጅ ዘመዶች በሙሉ መጽናናትን እንመኛለን ብቻ በልጅ አትፈተኑ የሚባል ነገር ልጁን በጣም ይወድ ነበር ልጅ የሆነ ነገር ከሆነች ሊቋል ነው የሚል ነበር እንደሚወዳስ ታይዞ ሄዱ እንግዲህ ለዚህ ነበር የጠፋሁት ለማለት ነው ባጭሩ ቤተሰቦች የዛሬ ቪዲዮም እንግዲህ ምርጥ ቪዲዮዎች አሉ እነሱን እንመለከታለን ላይክ ማድረጋችሁ እንዳትረሱ ለዚህ ቻናልም አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ቻናሉን ሰብስክራይብ በማድረግ ቤተሰቡኑ ድምጼም እንግዲህ ከዚህ ጋር ታይዞ ይቅርታ አድርጉልኝ ለማለት ወዳለሁ እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ ዶክተር አብይዬ የኔ ውድ የቴሌቪዥን ግብር ስትጨርስ የስቶቭ ግብር ጀምር ሁሉም ቤት ስላለ ሁሉም ይከፍላታል እንዴ የሚጾሙት እኮ ከ3 ቀን በፊት እኮ ሱባኤ ገቡ እኮ በቃ እናንተ ምን እየሰራችሁ ነው ቅድም ስጋ ቤት ያላችሁት ሰዎች ጋምቤላዎቹ ማለትኛ ሰፈር ያላችሁት ምን እየሰራችሁ ነው እንደዚህ አይነት ህይወት የምትኖሩት ስራ ስትሄዱ አይተናችሁ አናቅም ኃይሌ ገብረ ስላሴ ያቃተውን ኑሮ ህሊና ዳራቻዩ ያልፋል ቦይፍሬንድ እቺ ታረገብኝ አላለችም በስሙ ንግድ ፍቃድ አውጥተሽ ግብር አታጭበረብሪም እንዴ ከስር የማስቀመጠላችሁን አካውንት በአንድ ሳምንት ውስጥ 5000 ፎሎወር አስገቡልኝና የ10000 ብር ክፍያ ይከፈለኛል ልመና አይደለም ትዕዛዝ ነው አዳነች የሀቢብቲ የቤቷን ነገር በቃ ፎርጌት አረክሻት አይደል ስራ የሌላችሁ ሴቶች ግን እንዴት ነው አይፎን 17 ፕሮ ማክስ ምትይዙት አረ ሹክ በሉ አረ የብርጭቆ ዋጋ ሊደርስ ነው ወገን እኔ ግራ የገባኝ እውነቷና ውሸቷን በቃ መለየት አልቻለም ይችል የግብር ሰሞን ስለሆነ ስቶፍ ተጠቃሚ ግብር መክፈል ቢጀምር ብላችሁ አረ የማይታሰብ ነገር ነው ይሄ የማይታሰብ ነገር ነው እስቲ እየከፈላችሁ ነው እንዴት ነው ክፈሉ የእውነት ግብር መክፈል ያው ለሀገር እድገት አይደለም እስቲ ደግሞ ሌላ ግብር የሚከፈልበት መንገድ ደግሞ እንስማ ሰላም ነው አለን እግዚአብሔር ይመስገን አለን የመተንፈሻ ግብር ከፍላል እንዴ ማለት የመተንፈሻ ግብር ከፈላል እንዴ ስለሱ አዎ የመተንፈሻ ማለት የአየር ወደ ውስጥ ነው ወደ ምናረግበት አለ አይደል የሱ ግብር አራተው አላለም እንግዲህ አሁን እዚህ ጋር የሚቆጥረው የመሬት የግርግዳ የካርታ የብዙ ነገር አላችሁ ስንት ነገር ከፈለን አሁን ደግሞ የመተንፈሻ ምን ማለት ነው ከፍላል ቆይ ቤታችሁስ ዶሮ ነው የሚሰማኝ አዎ ዶሮ አላው ለባል የገዛነው ዶሮ አላው ለሷም ትከፍላላችሁ እንዴ ለሷ 10000 ብር እንዴት 1000 ብር እኮ ነው የገዛው ከመጀመሩ ነው ለዶሮ ምን ከፍለው ትሰማለህ ወይ ትሰጠኛለህ ዶሮን ወይ ትከፍላለህ ውሰደው 1000 ብር ገዝቼማ 10000 ብር አልከፍልም እሺ ለማንኛውም ይሄ መኖር ማይቻልበት ዘመን ካልሲ ስንት ነው ብዛቱ ምን ያደርግላል እሺ 7 ካልሲ በጣም ጥሩ 7 ካልሲና ውስጥ ሱሪ ስንት ነው ሙታንታ አለ አይደል አለኝ አዎ ስንት ሙታንታ 6 ሙታንታ ኦኬ 45000 ብር ወረዳ መተን ልከፈል አቀበል አራተው መኖር ማይቻልበት ሀገር የፈለከው ማለት ይችላል እንደዚህ ቢባል ጨርሻለሁ ከቀብር መልስ ለዚህ ደግሞ ከቀብር መልስ ምን እኔ የምፈራው ፍሬና ፍሬ ተጋጭቶ እንዳትሞት ነው እያዘንክለት እንጂ ዝጎ እንዳይነቀል ነው አረቱ እባክህ ጋስታል እያልኩ እኮ ነው እንደ ሰንደቅ ዓላማ አቁሞ እያልኩ አንተ ብሎል የራስን ክልል ብትመሰርት ባንዲራ መስቀል አይቸግርም ተሰቃላ አልቃል እያልኩ ስትራመድ እኮ መቀ ይንቋቋል እኮ ደግሞ አታፍርም ትሮጣለህ አዲስ ጫማ እንደተቀየረ ልትፈረስ እኮ ቅቅም እኮ ነው የምትለው ማንኛ አንተ በቅርቡ ቀዩን ሪባን ትቆርጣለህ አንተ ሴሰኛ ኧረ አይንዬ በእናትሽ ወጡን አምጪልን አንቺን እኮ ነው የምንጠብቀው ርቦናል እንዴ የምን ወጥ አልቋል
እኮ ምንድነው የምትይኛ? ቀብረን መተን ወጡን አምጪው አቀልኝ። ምስሩ አልቋል። እሺ ቢያንስ እንኳን ድስቱን አምጪልን እንጠርጓለን። ጭልፈውንም አምጪው እንልሷለን። አረ በእናትሽ እጣቢው ነው ያለው። ትጠጡታላችሁ። ምንድነው የምትይው አንቺ? ቆይ ማን ነው በየለቅሶ ቤቱ እየዞርሽ ወጥ ጨላፊ ያደረገሽ ነው? ከድንኳኑ ጋር አብረው ነው የሚኮራጁሽ። አንተ እድርተኛው ሳይቀር እኮ ጭልፊት የሚል ስም አውጥቶላታል እኮ። የምን የመጨለፍ ሱስ ነው? አንቺ ብትሞቺ ራሱ ተነስተሽ ካልጨለፍኩ ነው የምትይው። ምን አገባ? ምንድነው የሚለው? ምን ነው አንተ? እያክሽ እነዛ ለቅሶ እየጠበቁ ምግብ የሚበሉ ልጅሽና ባልሽን እንደ ክብር እንግዳ ጠርተሽ እየጠበቅሽ ነው ወጡን ጨልፈሽ የጨረሽው። ደግሞ ያ ትልቁ ልጅሽ በጆሮ አምድስት ወጥ ይዞ ወደ ቤትሽ ሲሄድ ወጥ ታሸሻለሽ። እንዴት ነው የምትናገረው? ስነ ስርዓት የለህም እንዴ? እባክሽ ያው ነው ያሸሸሽው ነው ጥያሞቃችሁ 3 አመት ብሉት ከልጆችሽ ጋር ሲፈራ ነው። አዛውን ታልቋል። ሟሽ የለም በረሀብ መሞትሽ ነው በቃ ከዚህ በኋላ። ለቅሶ ስለሌለ ሳልብ ለመሞታው ነኝ። ለቅሶ ባይኖር እኮ ሰርግ አለ፣ ሰርግም ባይኖር ክርስትና አለ። አንተ ግን እኔ በወልድ አላደርስም። ብትወልጂ አይደለም የሰርቪስ ሹፌር ብትሆኝ አታደርሽኝም አንቺ አንበጣ። ኧረ ና በእናትህ ተዋት እንሂድ በእናትህ። ለራስህ እኔ የሚያናደኝ እኮ ማለት ነው እዛ ድረስ በታክሲ ሄጄ ከፍዬ መቅበሬ ነው። አረፌ ባይሱዚ ኋላ ተጭኛ አይደል? ምንድነው የሚያቀምጠኝ? ሲጀመር የሟቹ ልጆች ጥሪልኝ የታክሲ ሊመልሱልኝ ይቀበላቸው። ኧረ አንተ ልጅ አደብ ይኖርህ እንዴ? ጥቁር በጥቁር ልብሰሽ ያዘንሽ ተመቻለሽ። ሲጀመር እኔ ሟቹ በቁሙ በህይወቱ እያለ አይመቸኝም ነበረ። ሰው ሞቶም ኖሮም አይጠቅምም። እንዴ እኔ ያሽ ልበሽ። ኧረ ተይ በእግዚአብሔር ሄዶ ማሻል ገሎት ነበር። ዲስፕሊን ይኑር ላይፍ ዲስፕሊን ለስራ ለተግባር አመጣለ እንዴ እነዚህ ሰዎች ሳክስ የመላበት ስፖርት ሄሎ ወራካሎ ሄሎ ሚስቴ ምን ትላለህ? ወራካሎ ሄሎ አንተ ከኋላ መተህ ሰው ትይዛለህ። ልቀቅ። ገሎት ነበር። ሄሎ ኧረ በቃ ወራካሎ ሄሎ የኩርኩም ቅጣት አገኙ። ከዛ በነገራችን ላይ ጭፍን አይደለም ግን ሴዶ ካሸነፈ ስፖርቱ ጀምሯል ማለት ይቻላል። ባጭሩ ማለት እነሱ የነበሩበትና ኤክስፒሪየንስ ያለባቸው የተለያዩ ሊሆኑ ይችላሉ። በርግጥ ግን ስፖርቱን ሳይሆን በቃ በስፋት ትኩረት እየተደረገበት ያለው ቢዝነሱ ነው። አይም ሹር እርግጠኛ ነኝ ብዙዎቻችሁ ተስማማላችሁ ብዬ አስባለሁ። ሚኪ ማይኮ ይቅርታ ጠየቀ። ዩቲዩበሩ ሚኪ ማይኮ ይቅርታ ጠየቀ። በፕራንክና በተለያዩ የማህበራዊ ሚዲያ ይዘቶቹ የሚታወቀው ዩቲዩበሩ ሚኪያስ ተክለማርያም ቀደም ሲል ባቀረባቸው ይዘቶች ቅር ለተሰኙ ሰዎች ይቅርታ ጠይቀዋል። የቀድሞ ድርጊቶቹ ሰዎችን ለመጉዳት ታስበው እንዳልተደረጉ በመግለጽ ለተፈጠሩ ስህተቶች ሙሉ ኃላፊነቱን እንደሚወስድ አስታውቋል። እንዲሁም የስነ ልቦና ሕክምና መጀመሩን ገልጾ በባለሙያዎች ክትትል ራሱን በማሻሻል ወደ መደበኛ ህይወቱን ለመመለስ እየሰራ መሆኑን የገለጸ ሲሆን አድናቂዎቹ ይቅርታውን ተቀብለው ከጎኑ እንዲቆሙም ጥሪ አቅርበዋል። እንዴት ነህ? አሎ ሰላም ነሽ? ደህና ነህ ወይ? አሉልሽ ሁሉ ሰላም? ክረምት ሁሉ እንዴት ይዞሃል? በጣም ይበርዳል። በጣም ብርድ አለ። ብርድ አለ? አዎ ብርድ አለ። ትንሽ ሞቅ ሞቅ ያለ እንደው እናንተ ወጣት ናችሁ። ወጣት ናችሁ። አንቺም እኮ ወጣቶች ናችሁ ማለት አንተ ተው የኔ ቆንጆ እኔ ናት ኡፋ ልጅ ነኝ እኮ ልጅ ነሽ ገና በቁቅላት ተው እሺ እሺ ተወልሻል። ቴክስትን አየሁት። ቴክስትን አየሁት። ታታሪነትህ በእርግጥ ልብ የሚነካ ነው። በወሌም የመለወጥ ፍላጎት ገብቶኛል። እሱ በማንም ያውቀው ነው። ስለዚህ GT4 የሚባለውን ነገር ጨምሬልሃለሁ። ጁስ ነው እንዴ? ቴክስት አስገባልሻል። ነገሩ ያው ፋክት ነው ብሏል ሰውዬው። ቺት ይቅር የሚባል ነገር ነው አይደል? ማለት ህጋዊ ሆነ እንደ ቺቲንግ የሰው ልጅ ሲጎዳ or እንደዚህ ታፍ ሲቹዌሽን ላይ ከበድ ያለ ታይም ላይ ሲሆኑ በህይወታቸው they usually go straight ወደ እግዚአብሔር። እሱና እሷ ምን ይሉን ይሆን እስቲ? እሱ ቺት አረገብሽ እና በጣም ተሰምቶታል እና you start to see like የሆነ በህይወት ውስጥ change ወይ ደግሞ ከእግዚአብሔር መቅረብ ከጀመረ
ሞር ፎከስድ ከሆነ ሪሊጅኑ ላይ ምናምን ራሱ you can see visibly that like ይሄ ሰው የሚቀየር አይነት ሰው ነው like he messed up እና ተሰምቶታል ስለተሳሳተ እና እየተቀየረ ነው ለመቀየር እየሞከረ ነው ያን ሰው ይቅርታ ታደርጊለታለሽ the thing is የሰው ልጅ ሲጎዳ or እንደዚህ tough situation like ከበድ ያለ ታይም ላይ ሲሆኑ በህይወታቸው they usually go straight ወደ እግዚአብሔር and I support that በጣም ከልቤ በጣም ቆንጆ ሙቭ ነው ከዚህ usually like ቶሎ ሂል ታረጋለህ ከራስ ጋር ያለህን እንትን ታጠነክራለህ ምናምን the moment ምቾት ሲኖር ግን they go back to like ግን no I'm not going to judge ሆነም no አይደለም እንደዛ ብለህ መወሰን አትችልም they go back ነው ወይስ ሊመለስ ይችላል እሱ እኮ ነው ፖይንት ይቀድም ያልኩት you never know ምን ሊፈጠር እንደሚችል ወደፊት that's why you never like ይቅርታ ለማለት የሚከብድህ እኮ ለዛ ነው እንጂ እንደሚቀየሩ ካወቅክማ ከመጀመሪያውም at the end of the day የምትወደው ሰው ነው አብረው ላይፍ እየኖርክ ያለህ ሰው like do you think people deserve a second chance definitely ስለዚህ you would give that second chance yeah it depends ነው አሁን በምንድን ነው ዲፔንድ የሚያደርገው እንዴ ቺቲንጉ like ቁጭ ብለህ ታወራበታለህ እኮ አይደለ አንዳንዴ ማታወራበት ነገርም ሊሆን ይችላል እንደዚህ ኮስ ታረጋየውክ ምናምን ብዬ like እንደዚህ ስታረግ ደስ አይለኝም ምናምን ከዛ በኋላ በጣም ይቅርታ ተጸጽቻለሁ እንደዚህ አይነት ነገር አጋጥሞኝ ነው እንደዚህ ተፈጥሮ ነው አጋጥሞኝ እነሱም like ሴንስ መስጠት አለባቸው አንዳንድ ሪዝኖች አሉ ከሁሉም ሰው ጋር ተመሳሳይ ሪዝኖች ከነሱ ውጪ like ይሄ የሚያሳምን ነገር ሲሆን like the worst blatant cheating like it's just obviously like በቃ ከሌላ ሴት ጋር አልጠጣም አልሰከረም ንዴት ላይ አይደለም አሪፍ ህይወት ላይፉ ላይ ነው ያለው ሰውየው no በቃ he was in a bad place ስልሽ mentally ምናምን ሳይሆን በቃ environment temptation ነበረ he fell into temptation እኔ yeah I respect it የኔ ደግሞ መልስ በቃ like I hope እዛ ውስጥ ባንገባ no አይደለም I hope ይቅርታ ማድረግ እንደምችል 100% ይቅርታ አደርጋለሁ በነገራችን ላይ ትዳር የሚፈርሱበት ምክንያቶች መካከል ሁለት ነገሮች ናቸው ሃይማኖትና ቺት ማድረግ ወይ ደግሞ ሴክስ የሚባለው ታሪክ ማድረግ ነው ይሄ ነገር በቃ በፍቃደኝ ማለት ሃይማኖት ያለበት ሀገር ላይ ስላለን እንደ ሀገራችን ኮንቴክስት ነው የምናወራው አይደለም ሰው ሀገራችን ላይ ሃይማኖት እንደዚህ ካደረጋችሁ በቃ ረራ የለውም የሚሉ ሰዎች አሉ እንግዲህ ከሃይማኖት አንግልና ትክክልም ይመስለኛል ሃይማኖትን ባይልም ሰው አንዴ ሌላ ሴት ጋር ከሄደ ግንኙነት ካረገ ከትዳሩ አጋሩ ውጭ እንዲሁም በሃይማኖቱን ከቀየረ ምንድነው ማን ከዚህ በኋላ ቻው አልহামዱሊላህ መንሱርን ተመልከቱት ታዋቂው ቲክቶከር ተጽዕኖ ፈጣሪው መንሱር ጀማል እንግዲህ ከእስር መለቀቁ ተሰምቷል እንኳን ለቤት አበቃ ያላችሁ ኮሜንት ላይ ጻፉ በፊንቴክ ጉዳይ ተጠርጥሮ በእስር ላይ የነበረው ታዋቂው ቲክቶከር ተጽዕኖ ፈጣሪው መንሱር ጀማል ከተወሰነባቸው የ800 ሺህ ብር የዋስትና እንግዲህ ገንዘብ አርብለት በመክፈል እንግዲህ አሁን ከስራት መለቀቃቸው ነው የተሰማው እንኳን ለቤት አበቃ ያላችሁ ኮሜንት ላይ መጻፋችሁ እንዳይረሳ አምለሰት ሙጪ ጃኒን በፍቅር ተጎርተሽ ታውቂያለሽ ወይ ብላ ስጠይቃት አስገራሚ መልስ መልሳላታለች ኑስ ላሳያችሁ ጃኒ በፍቅር ተጎርታ ታውቃለች አፍቅሬ ማልቀስ አልችልም ተጎድቼ ማልቀስ አልችልም ለጃኒ ያለቻት ጃኒ ናት ወሬ አልወድም ተግባር ነው የምወደው የኔ ቆንጆ ጓደኛዬ ፍቅረኛዬ ምን አልልም እንደዚህ በተግባር እናቴ ቤቱን ገዛውልሽ በቃ አንበሳ ምንድን ነው አንበሳ ማለት እንትን ነው ብር ነው አይ አንበሳ ስላልሽኝ እንደው እና ከነንቱ ነው ይመጣ መሰለሽ ከነንቱ ካመሽ ምንም ነገር ይሆናል እኔ ያ ሰው ይመቶ ሰፖርት ሲያደርግኝ አላውቀውም መቶ ግን ሲያወራርድልኝና እሺ በተገኘው አጋጣሚ እጥፍ ማለት በእብላህቲ ሽምግልና እንደተላከ ነግሬያለሁ ነገርሽኝ ሁለተኛ ጊዜ ወይኔ እንዴት ደስ እንደሚል ብታይ ሽማግሌዎቹ እንዳለ በቤት ነው የመጡት በዛ ላይ ለማሚና ለዳዲ እኔ ግራሙን ማውቅ አልቻልኩም በጣም ትልቅ ወርቅ ነው የመጣላችሁ ኧረ እባክሽ ታደለ ለከዝኔ ራሱ እንደዛው እና ያሰብክበት ምን ነው ማሰብበት እንዴ ሌቭሉ ከፍ ብሏል ሌቭል ሌቭል ነው ያንቺ ምንድነው የምትጠበቂው እንዴ ያንቺ እናትና አባት ሰባት ዘርሽ ስጦታ አይጠግቡምና እንዴ ወርቅ እኮ ቀልዳር በጣም ርቀት በጣም ጥልቅ ተቆፍሮ የሚገኝ ነገር ነው ሲውልሽ እኔ አከብራለሁ አዎ ለሁለቱም ለናትሽም ለአባትሽም ጋቢ ያለብሳለሁ አለቀ ሁለት ጋቢ በዛ ነው መፋታት እንፈልግ
ማለት ነው? ጋቢማ በጣም ያንሳል። ያንሳል? አነስ ካለ ኑሮ ደረጃ የሚጠበቀው ጋቢ ነው እንግዲህ። ያንሳል ካልሽ ያንሳል። ቢዚ ድምወደው መኪና። ኧረ እባክሽ እውነት ደስ አይልም? የምትወጂው መኪና ነው? በጣም በእውነት ሄሎ እንዴ ብዙ ተመሰጥሽ። በሰላም ነው ማለት ስለ መኪናው እኮ ነው ያወራሁት። ስለ መኪናው? አዎ ስለ መኪናው። ለምን ውስጡ ሰው አለው? መኪናው ራሱ አልመጣም። ስለሱ ሳታወሪ ስለ መኪናው ነው ያወራሁት። ምንድነው መኪና አይተሽ እየሻፈርሽ ስለ መኪና ምናምን ትያለሽ እንዴ? ይኸውልሽ ቺት እንዳረግሽ እንደወሰለትሽ ነው የምቆጥረው። መኪና ምናምን ታሞግሻለሽ ፊት ለፊት ነይ። ለምን አሞግሰሽ ትቀሪያለሽ? ነይ ተመኝታ በምኞት አትቀሪ። በምኞት አትቀሪ እና በምኞት አትቀሪ። ነይ ግቢ እባክሽ ግቢ። ሰላም ፈልገሽ ተመኝተሽ የማይቀርም ምንድነው የፈጠራችሁ? ማነሽ አንቺ? አስረክቦላችሁ ይመች። አንተ ሀብታም ነህ አይደል? ይመች። የዘመዶችሽን ፍላጎት እሱ ያሟላልሻል። ይመቻችሁ። ይመች። ይዛት ሂድ በቃ። እንዴ ምን ያድርግ እንዴ? ተገኝቶ ነው ቤቢ። ዳናይት መክበብ ከቀረበባት የፍትሐ ብሔር ክስ ነፃ መሆኗ ተረጋግጧል። የፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ችሎት በሰጠውም ውሳኔ ዳናይት የማስታወቂያ ስራውን የሰራችው የድርጅቱን ህጋዊ የንግድ ፈቃድ አይታ በመሆኑ በጉዳዩ ልትጠየቅ አይገባም ሲል በነፃ አሰናብቷታል። ጉዳዩ የተጀመረው ከ13 ከሳሾች ወደ ውጭ ሀገር ልኳቸዋለን በሚል ከእያንዳንዳቸው 437 ሺህ ብር ተወስዶብናል በማለት በኤቢኤል ኮንሰልተንሲ በዳናይትና በሌሎች 3 ግለሰቦች ላይ ክስ በመስረታቸው ነው። በውሳኔውም ዳናይት በነጻ ስትሰናበት ከእሷ ጋር በተመሳሳይ መዝገብ የተከሰሱ 4 ተከሳሾች ግን ጥፋተኛ ተብለው የተቀበሉትን ገንዘብ ለከሳሾች እንዲመልሱ ተወስኖባቸዋል። እና ሴክስ ታደርጋለህ አንተ? አላደርግም። ለምን? አይመችም። ኧረ ዝም በል። የህይወት አጋሪን እስከማግኘት ድረስ እሺ ላውራና ካልሆነ ተው ትለኛለህ። የሆነ አሁን ኮልሚ ባቡጂ ነው እና የሚባል ልጅ አንድ ሰው ፎሎ ታደርጋለህ። እሱን ፈልፍሎ ፍቅረኛ አለች። ዩኤስኤ ነው የምትኖረው። ንገረን እስኪ እንዴት ተገናኛችሁ? ዩኤስኤ ነው የምትኖረው። 4 ዓመት ነው ያለው። በአካል ተገናኝተን አናውቅም። በቅርብ ሰርግ ይኖራል። ትመጣለች በቅርብ። እንዴት ተገናኛችሁ? እንዴት መረጥካት? በስልክ በአካል ሎንግ ዲስታንስ ሆኖ እንዴት እንደዚህ ለተው? ኢንስታግራም ላይ ላይቭ ወጣ ነበረ። ሀሳቦችን ሪፍሌክት አደረግ ነበረ። ባጭሩ እንትን አላረግም ካለ ይሄ ሰው ድንግል ነኝ እንደማለት ነው። ማለት የወንድ ድንግል ደግሞ እንዴት እንደሚታወቅ ባላቅም ብቻ ድንግል ነኝ እያለ ነው። አጅሬ ልደታው የአርቲስቶች ችሎት ያረበበው ውጥረት፣ የፊንቴክ ክስ፣ የዩቲዩብ ቃለ ምልልስ መዘዝና የአርቲስቶቹ የፍርድ ቤት ውሎ እስከ መጨረሻው ተከታተሉት። የልደታው ከፍተኛ ፍርድ ቤት ቅጥር ግቢ ዛሬ ረፋድ ላይ የጭንቀትና የጉጉት ድባብ አጥልቶበት አርፍዷል። ሁልጊዜም በስክሪን ላይ በፈገግታና በድምቀት የምናውቃቸው ታዋቂ የጥበብ ሰዎች እንዲሁም ቲክቶከሩ መንሱር ጀማል በከባድ የፊንቴክ የኢንቨስትመንት ማጭበርበር ወንጀል ተጠርጥረው የሕግ ሚዛን ሲጠባበቁ በችሎት ፊት ታድመዋል። ይህ የፍርድ ቤት ውሎ የተለመደ የሕግ ክርክር ብቻ አልነበረም። ክሱ ዋስትናውና ከችሎት ውጭ የተሰነዘሩት ቃላት የተጋጩበት አጓጊ የሙግት አውድማ እንጂ። ችሎቱ ስራውን ሲጀምር የአርቲስቶቹ ጠበቆች ያቀረቡት የክስ መቃወሚያ ውድቅ መደረጉን ዳኛው በመዶሻቸው አረጋገጡ። ይህ ውሳኔ በተከሳሾቹ ፊት ላይ የከበደ ስሜት ያሳረፈ ሲሆን ፍርድ ቤቱም ተከሳሾቹ በቀረበባቸው ክስ ላይ የእምነት ክህደት ቃላቸውን እንዲሰጡ ለጥር 2 ቀን 2019 ዓ.ም ተለዋጭ ቀጠሮ ሰጥቷል። የችሎቱ ትኩሳት ያየለው ግን አቃቤ ሕግ 5 ገጽ የፈጀ ከባድ የክስ አቤቱታም ይዞ ሲነሳ ነው። ቀድመን በዛሀበሻ እንደነገርናችሁ አቤቱታው ያነጣጠረው ተከሳሾቹ እግረኛው በተባለው የዩቲዩብ ገጽ ላይ ቀርበው በሰጡት ቃለ ምልልስ ላይ ነበረ። አቃቤ ሕግ በቁጣ ስሜት እንደገለጸው ጉዳዩ በፍርድ ቤት እየታየ ባለበት ወቅት ተከሳሾቹ መግለጫ መስጠታቸው የፍትህ አጣጡን ሂደት የሚያዛባና በሕግ ላይ ተጽዕኖ የሚያሳድር ነው። በዚህም መሰረት አቃቤ ሕግ በሚከተሉት ታዋቂ አርቲስቶች ላይ የሰጠው ዋስትና እንዲነሳና ቅጣት እንዲጣልባቸው ለፍርድ ቤቱ ጥብቅ ጥያቄ አቅርቧል። ሰራዊት ፍቅሬ፣ ሰለሞን ቦጋለም፣ ይገርም ደጀኔም፣ ወንድም ካሌድ፣ ዳንኤል ተገኝ፣ አብርሃም ግዛው። ይህ ያልተጠበቀ የአቃቤ ሕግ መብረቃዊ ጥያቄ የጠበቆችን ጠረጴዛ አናውጦታል። የተከሳሽ ጠበቆች በአቤቱታው ላይ ተዘጋጅተው
በቂ ምላሽ እንድንሰጥ ተለዋጭ ቀጠሮ ይሰጠን ሲሉ ዳኛውን ተማጸኑ። አቃቤ ሕግ በበኩሉ ጊዜ ሊሰጣቸው እንደማይገባና ዛሬ ከሰዓት በኋላ መቅረብ እንዳለበት በመሞገት የችሎቱን አየር አሟሟቀው። ፍርድ ቤቱ ግን የሁለቱን ወገኖች የሞቀ ክርክር ካዳመጠ በኋላ የአቃቤ ሕግን የዛሬውኑ ጥያቄ በማለፍ ተከሳሾች ተዘጋጅተው መልስ እንዲሰጡ ለጥቅምት 2 ቀን ተለዋጭ ቀጠሮ ሰጥቷል። በዚህ ዕለት ቃለ ምልልሱ ሲሰጥ አብሯቸው የነበረው ጠበቃም እንዲሁም ተክለ ሃይማኖት አዳነ የራሳቸውን አስተያየት ይዘው እንዲቀርቡ ፍርድ ቤቱ ጥብቅ ትዕዛዝ አስተላልፈዋል። ከነጻነትና እስር ፍልሚያ ባሻገር ተከሳሾቹም ሌላም የህልውና ጥያቄም ባለፈው ችሎት አቅርበው እንደነበር መዘገባችን ይታወቃል። በከፍተኛው ፍርድ ቤት የታገደብን የባንክ ሂሳባችን ይለቀቅልን ሲሉ ባቀረቡት አቤቱታ ላይ አቃቢ ሕግ የራሱን አስተያየት ይዞ ሐምሌ 29 ቀን እንዲቀርብ ትዕዛዝ ሰጥቶ የነበረ ቢሆንም የዘሀበሻ ምንጮች እንዳረጋገጡት ይህ የገንዘብና የንብረት ጉዳይ በነገው ዕለት በችሎት ይታያል። የህግና የሚዲያ ትኩረት ያረፈበት ይህ የፊንቴክ ማጭበርበር ክስ በቀጣዮቹ የፍርድ ቤት ውሎች ምን አዳዲስ ገመናዎችን እንደሚያወጣም አጓጊ ሆኗል። ባጭሩ የማጭበርበር ክሱ እንደቀጠለ ነው ማለት ነው። ማለት መቋጫ አላገኘም። መንሱር ወጥቷል። በዛ ላይ ግን መቋጫ አላገኘም። እንትናቸውም የባንክ ሁኔታቸውም እንግዲህ እንደሰማችሁት ነው። ብቻ የእውነት ብቻ እስቲ ሀሳባቸውን ስጡ። ሌላ ነገር ማለት አልፈልግም። ያው የህግ ጉዳይ ስለሆነ እኔ ስለማላቅ ስለማይመለከተኝም ጭምር ስማኝማ እንደዚህ የምታምር ችክስ ምንድን ናት? ወይኔ ባለፈው ትወርቃለሽ ብለኸኝ ነበር እኮ። ባለፈው እኮ አትሆንም ብለህ ነበር እኮ። እሱ አትሆንም ብለህ ነበር። አክሰናሽን ኮከየ ግን እኔ በሁለት እግሬ ቆሜያለሁ። ማንም መጣል አይችልም። ማንም መውደቅ ደግሞ አይችልም። እውነት እኔም ባለፈው የወተት ተጠጥቻለሁ። ይቅር በይኝ፣ እንደው ይቅርታ አድርጌልኝ ኮከየ። አዲስ ምዕራፍ ባለፈው ህይወት አልጸጸትም። ባሳለፈው እውነት እኔ ይቅርታ አድርግልኝ። ምክንያቱም አስተምሮኝ ስላለፈኝ ያለፈው ይሆናል። ለቀጣዩ ደግሞ ትምህርት ወስዳለሁ። በሁለት እግርሽ ቆምሽ። ማን ያቆም? ማን ነው? እንዴት ነው? አሪፍ ነው። ይብላኝ ለራሴ ተጨነቅ። ይብላኝ ለራሴ ተጨነቅ። እኔንም አስተምሮኛል ኮክዬ። እንደው ይቅር በይኝ። እኔ ሁሌም ተጠጥቻለሁ። እውነት ያለፈው ጊዜ አስተምሮኝ ስላለፈ በጣም ደስ ብሎኛል። ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስላሉ። ሀሳብ አስተያየቶቻችሁን በጨዋ መልኩ ኮሜንት ላይ ማድረግ ትችላላችሁ። ቪዲዮ ላይክ ካላደረጋችሁም ፕሊዝ ላይክ አድርጉ። ለቻናሉም ብዙ አዳዲስ ሰዎች ትኖራላችሁ። ሰብስክራይብ በማድረግ ቤተሰቡ ነው። ጠፋ ስላልኩኝ ትንሽ ሰብስክራይብ እንዲሁም ላይክ በማድረግ ደገፍ አድርጉን። ቀጣይ ቀናት በምርጥ ቪዲዮ እንገናኛለን።